አይደል? በጣም ይደብራል፣ በጣም ይከፋል። እውነት ዛሬ ሀይሚ ሆስፒታል ገብታለች። ለምን እንደሆነ ባላቅም ማለቴ ያን ያህል ትናንትና ላይ አምሽታ አይተናታል። ኮምፓ እንትን ላይ ታብታብ አድርጉለት እያለች ነበረ ማርያም እና ዛሬ እንደዚህ ስትሆን በጣም ስማ እኔ ከቡታጀራ ወዲያ ለሀይሚና ለብሩኬ ሆስፒታል በጣም ነው የምፈራው። እግዚአብሔርን እዛ ያሳለፉት ስቃይ ማየትም አንፈልግም። እና ቤተሰቦች ዛሬ እንግዲህ እስካሁን አልመጡም እንግዲህ እና እኔ ራሱ ዛሬ በጣም ስራ ቢዚ ነበርኩኝና ዝርር ብላ ሲፖስቷ ሲቀባበሏት ምንድነው ድራማ ተጀምሮ ነው ወይስ ምንድነው ነው ያልኩት። መቼስ ያው ልባችን ያለ እንደዚህ አይነት ነገር ስለሆነ ዛሬ እኮ ሰው ራሱ እየሞተ ራሱ እውነት ነው ማለት አንችልም እግዚአብሔርን። እና ብቻ ፈጣሪ ባለሽበት ጨርሶ ይማርሽ ሀይሚዬ፣ አይዞሽ፣ እግዚአብሔር ያውቃል። የሰው አይን ገባሽ መሰለኝ አላቅም። ትናንትና ደህና ሆና ማታ ቪዲዮ እንኳን ቆይቶ ተሰራ ቢባል እንኳን ይሄ ምንድነው ኮፒ ላይ ይሄ ትንሹ ልጅ ኮምፓ ነው ምናምን የሚባለው ልጅ እሱ ጋር ጨዋታ ነበሩ እኮ ላይቭ ላይ እነ ብሩኬ በአካል ነበሩ። እሷ ደግሞ ገስት ላይ ነበረች፣ ታብታብ አድርጉ እያለች ነበር፣ ጊፍት እየሰጠች ነበረ። እና ፈጣሪ ጨርሶ ይማርሽ የኛ ትንሽዬ ልጅ። እውነት በጣም አሳዝናኛለች። እግዚአብሔር ደግሞ ለምንድነው ልብስ ማታለብሷት? ሰው የለም አብሯታል የሄደ ሰው የለም። እና እኔ ስትደነግጡ በጣም በቃ እንጃ ዝርር ብላ በጣም ነው የደነገጥኩት ማርያምን እግዚአብሔርን። ባለፈውም እንደዚህ ይዘው ቡታጅራ ላይ እንዲወድቃ ሄደች ሰዓት በቃ እንዴ ዝርግት ብላ ልብስ አያለብሷትም። ለምን እንደሆነ አላውቅም። እና አትደናገጡ፣ አብራችሁ ያላችሁም ተጽናኑ። ማለት ምን እንደምላችሁ አላውቅም። እውነት እኔ አሁን ቅርብ ጊዜ ነው ያየሁት። ቅድም እንደውም ስቶሪ ላይ ፖስትኩኝ ማለት ነው። 5 ሰዓት ምናምን አካባቢ ነው ያየሁት። ከዛ ሳይ ደንግጬ ፖስት ወጣሁኝ እንጂ ይህን ያክል ማታ ደግሞ በዚህን ጊዜ ይቀራሉ ብዬ በፍጹም አላሰብኩም። በእርግጥ እኔ እንጃ እስከ 9 ሰዓትም ይመጣሉ። ግን በጣም አስደንግጦኛል ማርያምን። በስመ አብ ከዋይንካችሁ እኛ ጭንቀታችሁን ማየት አንፈልግም። አሁን ሰላም በሆናችሁበት ሰዓት እንደዚህ አይነት ነገር እግዚአብሔር ጨርሶ ይማርሽ። በጣም በቃ በጣም እውነት ገዝት ላይ ቁጭ ብላችሁ ደግሞ በቃ አታልቅሱባት። ጥሩ አይደለም እኮ ማርያምን። በእርግጥ እኔ ራሴ ዋጥ ያረኩት ነው፣ ግን የሆነ ትደነግጣላችሁ። እውነት ለመናገር ደንግጫለሁ። እኔ እግዚአብሔር ነው የምላችሁ ደንግጫለሁ። ይሄ እኔ የፈለጋችሁትን ብትሉ እኔ ምንም አይመስለኝም። የሰው ልጅ ለማንም አይደለም ለሀይሚና ለብሩኬ ለማንም ሰው ክፉ፣ ለማንም ሰው ማስመሰል፣ ለማንም ሰው ምንም በቃ ምንም የሆነ ውስጣቸው ያለውን ነገር ነው የምትናገሩት። እና ክፉዋቸውን አንፈልግም። የማንንም ቢሆን ክፉ ማየት አንፈልግም። ገብቷችኋል አይደለ? እና እግዚአብሔር ባለሽበት ቅዱስ ጊዮርጊስ ይዳብስሽ፣ መልአኩ ቅዱስ ጊዮርጊስ እሱ ይዳብስሽ ነው የምለው እኔ በራሴ ማለት ነው። እና በጣም ከባድ ነው። ብቻ አላውቅም ማለት ምን አይነት ምን እንደዚህ ሆስፒታል የሚያስጌድ በእሷ እኮ አትወድም ሆስፒታል ሲላት ብሩኬ እንኳን እኔ አልሄድም ሐኪም ቤት ነው የምትለው። በጣም ነው የምትፈራው። ግዴታ ሲመጣ ብቻ ነው የምትሄደው። እና ያንን የቡታጅራውን ያስታወሰችኝ። በቃ ቡታጅራ ላይ ስቅስቅ ብላ የዛን ሰዓት ያለቀሰችው ብሩኬ ደግሞ በእግሩ ተንበርክኮ ሀይሚዬ ምን ሆንሽ እንዴት ምናምን የሚላት በቃ በጣም ነው የተሰማኝ ማርያምን። እግዚአብሔር ሰላሙን ያሰማን ፈጣሪ። ሌላ ምን ላለው ምንም ምለው ነገር የለም። እውነት እኔ በጣም ተሰምቶኛል። ዝርግት አባባሏ በጣም ነው የሚያሳዝነው። ብቻ እግዚአብሔር ጨርሶ ይማርሽ። ሰው አትመም አይባልም። ብዙ ነገር ያጋጥመናል፣ እንታመማለን። ግን አትመም አይባልም ማረን ነው የሚባለውና እግዚአብሔር ጨርሶ ይማርሽ። ወንድሜ ሚስት ወንድሜም ደግሞ እንደምትጨነቅ አውቃለሁ። የእሷ ደህንነት እንደሚያስጨንቅ አውቃለሁኝ። አንተም ጠንከር በል። እንግዲህ ጓደኞቻቸውም አልመጡም። ፍፄም ቆይቶ የተቀረጸ ቪዲዮ ነው የቀረጸው የሚመስለኝ ይዞ የመጣው። በጣም ይቅርታ ግን እንደዚህ ማለት ቪዲዮ ባልሰራ ጥሩ ነበረ። ግን ደግሞ አረ ለምን ይውጣልኝ። ገስት ላይም ብዙዎቻችሁ እያለቀሳችሁ ነው። አታልቅሱባት፣ በማርያም አታልቅሱባት። ጥሩ አይደለም፣ እግዚአብሔርን ጥሩ አይደለም። ይኸው ደህና ነገር ደህና ማለት ታገስ ብትል የሆነ መለስ ቢልላት ነገር ነው የፖስተችው። ምናልባት ዛሬ ላይመጡ ስለሚችሉ ለምን ቀራችሁ ምናምን ነገር ስላለ ያው እንዳመማት ለማሳወቅ ይሆናል ብዬ ነው እኔ ያሰብኩት። ግን እንደዚህ ደግሞ ህዝቡን ከመረበሽ ባይፖስቱ ይሻላል። እንደዚህ አይነት ነገር አይደለ? እኔ እንደዛ ነው ያሰብኩት። ማርያም በጣም እንደነገጥኩት ውስጤ ድንግጥ ነው ያለው እግዚአብሔርን። እና የሆነ የማጠብቁት ሰው እንዲሆነ ስታዩት ትደነግጣላችሁ። እኔ ጭራሹንም እንዲህ አላሰብኩም። እኛ የምንፈልገው 12 ሰዓት ሲደርስ ምን ቡቡና ሀይሚ ምን ይለቁልን ይሆን ዛሬ ምናምን በቃ ያችን ነው እንጂ
እግዚአብሔር ከዚህ ነገር ሰውራቸው። ፈጣሪ አንተ ጠብቃቸው። የሰው አይኑም እንጨት ያደርቃል እንኳን ሌላና ፈጣሪ ከአንቺ ጋር ይሁን ሀይሚዬ። ሌላ ምንም የምለው ነገር የለም። እኛ ውድ ቤተሰቦችን በጸሎት በዱዓ ማሰብ ነው እንጂ ገስት ላይ ከፍታችሁ በቃ ትጨናነቁ። በቃ ምንም ማለት በዚህ ሰዓት እንደዚህ ችግር ሲፈጠር ማንኛዎቹም አይመልሱም። በጣም ይገርመኛል። እኔ ብዙ ጊዜ ነው በቃ እንደዚህ ችግር ሲፈጠር በጣም በቃ ሰው ይጨነቃል። ምክንያቱም ከኔ በላይ ደግሞ የተጨነቀ በጣም ብዙ ሰዎች አሉ። ማለት ምነው ሲዝማሽ ምናምን ብዙ ሜሴጅ ደርሶኛል። እኔ ደግሞ ኦንላይን አልነበርኩም፣ እግዚአብሔር በሚያውቀው ስራ ነበርኩኝ የምር እና በጣም ነው የደነገጥኩት። እኔ ራሱ በየቦታው ሀይሚን እንደዚህ ዝርር ብላ ምናምን ፈጣሪ ማረሽ ምናምን ሲሏት ድንግጥ አልኩኝ። እግዚአብሔር አምላክ እንጃ በሰላም በቃ ቀረ ከሆስፒታል ለጠላትሽ በስመ አብ ወልድ በስመ አብ እንጃ። ከቡታጅራ ወዲህ ሆስፒታል ለሀይሚና ለብሩኬ በኢየሱስ መረ እኔ እንጃ በስመ አብ የእናንተን ክፉ አያሳየኝ። እኔ እንጃ በጣም ከባድ ነው። እግዚአብሔርን የማንንም ክፉ ማየት አንፈልግም፣ ግን እንጃ በስመ አብ የቡታጅራው እንዴት እንዳለፈ በዛን ሰዓት ስቃይ። እኔ ሆስፒታል ሲሉ በቃ ትዝ የሚለኝ የሀይሚና የብሩኬ ስቃይ ነው እግዚአብሔርን። እና አይዟችሁ ቤተሰቦች አትረበሹ። እንደምታዩት ፊቷ ደህና ነው። ጥሩ ነገር ይመጣል ብዬ ተስፋ አረጋለሁ። መብራን ድንግል እሷ ትዳብስሽ። የእኔ ውድ ቤተሰቦችም አይዟችሁ ተጽናኑ። እንግዲህ እግዚአብሔር ነው ሁሉም ነገር የሚያውቀው። እኛ ምንም አናቅም። እኛ ጨለማውን ወደ ብርሃን የሚቀይረው አምላክ ህመሟን እሱ ገደል ይስደድላትና በቃ ጤናዋን ይመልስላት። ሌላ ምን እንዳለን ሰው አይታምም አይባልም። ሀይሚዬ ደግሞ ያማታል ብዙ ጊዜ። ያው የሚያማትን ህመሟንም ባናቀውም እንደሚያማት አይደለም ብሩክ ሙሽዬም ትናገራለች። ጎበዝ ናት። እያመማት እንኳን ምናምን ትላለች ትናገራለች። እና ህመሟን ባናቀውም ፈጣሪ እሱ ያሽልሽ። እሱ እኔ እንደዛ ነው የምለውም እንደዛ ነው የምመኝላት። የሰው ልጅ ህመም ምንም አይንካው እንደ ህመም። ጤናን የመሰለ ነገር የለም። ጤና በገንዘብ አይገዛም። እግዚአብሔርን ጤና ኖሯችሁ መናጥ የሆኑ ዳውኑ የምር ግን ጤናችሁን አታችሁ የሰው ፊት ማየት በጣም ከባድ ነው። በጣም ማለት ነው እግዚአብሔርን። እና ይሄን ደግሞ ያው ታውታላችሁ በየሚዲያው እና እግዚአብሔር አምላክ ከሁሉ ነገር ብቻ ሰላማችሁን መልስ ያርግላቸው። ከጭንቀትም ከምንም ፈጣሪ ይጠብቃቸው ነው የምለው። እና አይዟችሁ ቤተሰቦችም በጣም ተረብሻችኋል። ገስት ላይ ከፍታችሁ በእናታችሁ አታልቅሱ፣ በሷ ስም አታልቅሱ። ጥሩ አይደለም። ሌላ ነገር ነው የሚጠራው። አስፈላጊ አይደለም እንደዚህ አይነት ነገር ማለት ያሳዝናል እኮ አይታዘንም አይደለም ነገራቶቹ ያሳዝናሉ። ማለት እኛም ከነሱ የምንጠብቀው ሳቅ ጨዋታ ነው። ከዛ በመሀል ደግሞ ይሄ ሲፈጠር በጣም ነው የሚከብደው የሚያስደነግጠው። እውነት እኔ በጣም ነው ያደነገጥኩት። እረዳችኋለሁ፣ ግን ደግሞ በቃ ስሜታዊ የሆናችሁ በጣም ቲክቶክ ላይ እያለቃቀሳችሁ ነው። ሌሎቻችሁ ደግሞ ሙድ አትያዙ። ሙድ እያያዛችሁ አፖስቶ ጥሩ አይደለም። ነገኛ የምንሆነውን አናቅም። ዛሬ ከፍ ያለ ነገ ዝቅ ማለቱ የማይቀር ነው ቤተሰብ። እና በቃ አቀልዱ። ይሄ ህመም ነው፣ መቀለድ አያስፈልግም። የእኛ ውድ ቤተሰቦች ጥሩ ነገር ያሰማን ፈጣሪ። ከመጡልንም እሰየው፣ ካልመጡልንም እንግዲህ በሰላም አሳድሩን። ጥሩ ነገር የምንሰማበት ቀን ያድርገው። ብሩኬ የጨረቃ ፋሚሊዎች እኔ እኮ ትመቹኛላችሁ ብሎ ጠዋት ፖስቶ በቃ በሱ እየተዝናናው ደስ እያለ በቃ ገና እንቅልፉ ሲነቃ ነው እኛን እንደናደራችሁ የሚለን እያልኩኝ በስማማ። አሁን ደግሞ በማታ ይሄንን ሳይ ድንግጥ ነው ያልኩት። መብራን ተጠብቃችሁ። ሌላ ምንም አለም። ኦዲንሶችም ተረጋጉ። ቤተሰቦች አይዟችሁ፣ ምንም አይፈጠርም። አትመም አይባልም፣ ማረን ነው የሚባለው። አመሰግናለሁ። መልካም አዳር ይሁን። ጥሩ ነገር የምንሰማበት ጊዜ ይምጣልን ባይ